ኢትዮጵያ የላትም። እንደ 1960s ነበር። በኋላ ደርግ ሲመጣ ነው እንጂ የፈረሰው ነበር። ኢትዮጵያ ውስጥ ካፒታል ማርኬት ድሮም ነበረ፣ አሁንም አለ። የመዋለ ንዋይ ሰነዶች የሚሸጡበት ገበያ ነው። ሁለት ማርኬቶች ናቸው ያሉት። ዓላማው ኢትዮጵያ ውስጥ ያስፈልገናል ሲባል ከዓመት በላይ ሆኖታል። ሴኩሪቲ ኤክስቼንጅ በቅርብ ጊዜ ውስጥ ተከፍቷል። ኢንቨስትመንት ባንኮቹ አንደርራይት የማድረግ ስራ መስራት የሚችሉ ናቸው። ኢንቨስትመንት ባንክ እና ኮመርሻል ባንክ ሁለት በጣም የተለያዩ አካላቶች ናቸው። የራሳችን አሁን 5-6 ወር ገደማ ነው የፈጀብን። ካፒታል ያስፈልጋል። ዲፖዚት አይወስድም፣ አበድርም። ስለዚህ ባንክ አይደለም። በኢትዮጵያ ሰነደ መዋለ ንዋዮች ገበያ በቀረበው ቴክኖሎጂ በኩል ግብይት ማድረግ ይችላል ማለት ነው። እንደ በፊቱ ማንም ተነስቶ ልሽጥ 1 ሚሊዮን % ሪተርን ታገኛል አይቻልም። ማአት ኢንቨስትመንት ባንኮች ሊኖሩ እንደማይችሉ ይገመታል። ፐብሊክ ኖቲስ ያወጣ ነው ስራ ላይ ተሰማርቶ ስላገኘ ነው ሳይሆን ስሙን ራሱ ስለተጠቀም ነው። አሰራራችንም ቢሆን ኢንተርናሽናል ስታንዳርድ የተከተለ መሆን መቻል አለበት። ኢሚዲየትሊ ወደ ምርመራና ወደ ክስ ሂደት ነው የምንገባው ማለት ነው። መንግስት መስራት አለበት፣ ኦቶሪቲው መጠናከር አለበት። እስከዛ ድረስ ግን ሃንድ ሆልዲንግ ገበያውን የመደገፍ ኃላፊነት ስላለብን ብቻ በማስጠንቀቂያ እያለፍናቸው እንደሆነ ለመግለጽ ወዳል። ከሰሞኑ እንደሚታወቀው ለመጀመሪያ ጊዜ በሀገራችን የኢንቨስትመንት ባንክ ፈቃድ ተሰጥቷል። ለመሆኑ የኢንቨስትመንት ባንክ ስንል ምን ማለታችን ነው? የኢንቨስትመንት ባንኮች ምን ተግባራቶችን ያከናውናሉ? ከዛ ባለፈ ደግሞ በሀገራችን ከሚገኙ ከንግድ ባንኮች ምን የተለየ ተግባር አላቸው የሚለውን እንመልከት። የኢንቨስትመንት ባንክን ጠቀሜታ በሁለት ከፍለነው ልናየው እንችላለን። በቀጥታ ምን አይነት ጠቀሜታ ይኖረዋል? እንደ ድርጅት እንደመሆኑ መጠን አንድ ድርጅት ሲቋቋም በአንድ ሀገር ውስጥ የስራ ዕድሎችን ይፈጥራል። ከዛ አንጻር የሚፈጥረው ጠቀሜታ ይኖራል። በቀጥታ የምንለው ለኔ ግን ኢንቨስትመንት ባንክ ጠቀሜታ ኢንዳይሬክት ወይንም ቀጥተኛ ባልሆነ በተዘዋዋሪ የሚሰጠው ጠቀሜታ ለኢኮኖሚውም ለማህበረሰቡም የሚሰጠው ጠቀሜታ ነው ከፍ አድርጌ ነው የማየው። ቀጥተኛ ያልሆነ ወይንም ኢንዳይሬክት ቤኔፊቶቹን ከወሰር ኢንቨስትመንት ባንኮች መኖራቸው ድርጅቶችን የማማከር ስራ ይሰራሉ። ይሄ ማለት የማማከር ማለት ድርጅቶችን የማብቃት ለምሳሌ ካፒታል ማርኬት ላይ ሊስትድ ሊሆን ይችላል፣ ያ ድርጅት ላይሆን ይችላል። ያ ድርጅት ፒኤልሲም ሊሆን ይችላል፣ የግድ ሼር ካምፓኒ መሆን አይጠበቅበትም። ስለዚህ ድርጅቶችን ፕሮፌሽናሊ ስለሚያማክሩ ድርጅቶች የሚያስፈልጋቸው ምን ችግር አለባቸው፣ ምን ያስፈልጋቸዋል፣ ያን ችግራቸው እንዴት መሄድ ይችላሉ የሚለውን የማጥናት ሪሰርች የማድረግ የማማከር ስራዎችን ይሰራሉ። ያሆስ መሆኑ ኢትዮጵያ ውስጥ ያሉ አነስ ያሉ ድርጅቶችንም በማማከር ከፍ የማድረግ ካፒታል የሚያስፈልጋቸው ከሆነ ደግሞ ካፒታል ማርኬት ሂዶ ሰነድ በመሸጥ ወይንም ደግሞ አክሲዮን በመሸጥ ወይንም ቦንድ በማስያዝ እንዲበደሩ የማድረግ እድል ይኖረዋል ማለት ነው። ስለዚህ ያለው ጠቀሜታ ኢንዳይሬክት የሆነ ጠቀሜታው ይሄ ነው። ከዚህም ከፍ ስል ደግሞ ምንድነው ሰከንደሪ ማርኬት ላይ ገበያ ዋጋን ያወጣሉ። በተለይ እነዚህ ሄጅ ፈንድ የሚባሉት የተለያዩ የኮሌክቲቭ ኢንቨስትመንት ስኪም ይኖራሉና ካፒታል ማርኬት ላይ የሚኖሩትን በተለይ ሄጅ ፈንዶችን ሰነዶችን በማበደር የብር በማበደር ከዛ ጋም የፋሲሊቴት የሚያደርጉት ጠቀሜታ ትልቅ ነው ማለት ነው። ስለዚህ ኢንቨስትመንት ባንክ በቀጥተኛ የሚኖረው ጠቀሜታ አለ። ለኔ እስከሚገባኝ ድረስ ግን ቀጥተኛ ባልሆነው የሚሰጡት ጠቀሜታቸው የጎላ ነው ብዬ ነው የምወስደው። ሊስት ለማድረግ ከሚያስፈልጉት ሰርቪስ ፕሮቫይደር ውስጥ ኢንቨስትመንት ባንኮች ናቸው። ኢንቨስትመንት ባንኮች ያስፈልጋሉ። እነኚህ ባንኮች የኢትዮጵያ ውስጥ ያሉት ባንኮች በአሁኑ ሰዓት ሪቴል ባንኪንግ ኦር ኮመርሻል ባንኪንግ፣ ቢዝነስ ባንኪንግ መስጠት ይችላሉ። ግን ኢንቨስትመንት ባንክ በቀጥታ መስጠት አይችሉም። ወደፊት ግን ይችላሉ፣ ተፈቅዶላቸዋል። አንዱ ሰርቪስ ፕሮቫይደር ኢንቨስትመንት ባንክ ነው። እዚያ ኢንቨስትመንት ባንክ ውስጥ ኢንቨስት ማድረግ ይችላሉ። ካምፓኒዎች ሊስትድ መሆን አለባቸው። ባንኮች፣ ኢንሹራንስ ካምፓኒዎች እና ሼራቸው ሊስት ማድረግ ይጠበቅባቸዋል። ይህንን ለማድረግ ደግሞ እነሱ ራሳቸው ዝግጅት ያስፈልጋቸዋል። ከዚህ በፊት ሁሉም እንደፈለገ ይወጣ በሉክ ወረቀትም ይሄን ያህል ነው ኢንቨስትመንቱ፣ ይሄን ያህል ገንዘብ ስጡኝ ያለ እንደፈለገው የሚጫወትበት ሁኔታ ነበር። አሁን እሱ ቀርቷል። ኢንቨስትመንት ባንክ ትልቁ ሚና እንዳልኩት ሬጉሌትድ ነው። ላይሰንስ መስጠት ብቻ ሳይሆን የመጡ ሞኒተር ያደርጉናል። እኛም ደግሞ ፕሮፌሽናሊ በደንብ ካፒታላይዝድ ሆነን የመጣ ነው። ታለንት የሆኑ ከውጭ የሚያመጣናቸው ፕሮፌሽናሎች አሉ ነው እኛ ጋር
ስለዚህ ዘመናዊ በሆነ መንገድ ለህዝብ ኮንፊደንስ መተማመን በሚሰጥ መንገድ ስለሆነ የምንሰራው ሚናው ምንድነው ለምትይ አንደኛው ኮንፊደንስ ቢልድ ማድረግ እኛ አሁን ለምሳሌ ከሲቢኢ ጋራ ፓርትነርሺፕ ያደረግነው ሲቢኢ ኢትዮጵያ ንግድ ባንክ እንግዲህ ኢትዮጵያ ውስጥ ትልቁ ባንክ ነው። ከነሱ ጋራ በፓርትነርሺፕ ፐብሊክ ፓርትነርሺፕ እነሱ ማጆሪቲው ሼሩ የንግድ ባንክ ነው፣ የኛ ደግሞ ሼር አለን የራሳችን እና አብረን ስንሰራ ለህዝቡ መተማመን ይሰጣል። የሚገዛውን ከማን ነው የሚሸጠውን ለማን ነው እያለ ከዛም በላይ እርግጥ ማስተማርም ሚና አለብን፣ ኃላፊነት አለብን እንደ ድርጅትም እንደ ሀገር። ይሄ ነው ትልቁ ሚናችን። ቀልጣፋ በሆነ ሞደርን በሆነ ኤፊሽንት በሆነ መንገድ ገበያ ማምጣት፣ ገበያ ላይ ወጣውን ደግሞ ኤፊሽንት የሆነ ገበያን በሚተማመን ህዝቡ በሚተማመን ደረጃ ደግሞ በየቀኑ እንዲገዛ እንዲሸጥ ማድረግ ነው። አንዱ ትልቁ ሚናችን ይሄ ነው። ኢንቨስትመንት ባንክ እና ኮመርሻል ባንክ ሁለት በጣም የተለያዩ አካላቶች ናቸው። ብዙውን ጊዜ ሰዎች ኮመርሻል ባንክ ሲባል እና ኢንቨስትመንት ባንክ ሲባል ሁለቱም ባንክ አድርጎ ነው የሚወስዳቸው። በመሪ ደረጃ ኢንቨስትመንት ባንክ ባንክ አይደለም። ትራዲሽናሊ ይሄ ስሙን የወሰደው ድሮ ኢንቨስትመንት ባንክ ኮመርሻል ባንክ ውስጥ የነበረ በ1933 አሜሪካኖች ይሄ የግሬት ኢኮኖሚክ ዲፕሬሽን ጋር ተያይዞ በወሰዱት የፖሊሲ ሪፎርም ኮመርሻል ባንኮችና ኢንቨስትመንት ባንኮችን በለዩበት ሰዓት ላይ በዛን ጊዜ ስሙን ይዞ ሄደ እንጂ ፍጹሙ የባንክ ስራ የሚሰራ አይደለም ኢንቨስትመንት ባንክ። ስለዚህ ስሙ ለራሱ ስህተት ነው፣ ሚስኖርም የምንለው አይነት ነው ኢንቨስትመንት ባንክ። ሶ ኢንቨስትመንት ባንክ ዋናው ስራው የካፒታል ማርኬትን ማሳለጥ ነው። ይሄ ማለት ፕራይመሪ ማርኬቱ ላይ ድርጅቶች በሚቋቋሙበት ሰዓት ላይ የአንደርራይተር ሆኖ ፊዚቢሊቲን ሰርቶ ፕሮስፔክተስ በማዘጋጀት ድርጅቱን ወክሎ ሰነድ ካፒታል ሬይዝ ለማድረግ የሚፈልገውን አካል ወክሎ የካፒታል ማርኬት ባለስልጣን ጋር ፋይል የሚያደርግ ያንን አውቶሪቲው ከፈቀደ በኋላ ደግሞ ዲስትሪቢዩሽን ስራ የሚሰራ ከዛም ከፍ ስል ደግሞ ሰከንደሪ ማርኬቱ ላይ ሰዎች በሚሻሻጡበት ሰዓት ላይ እንደ ብሮከር እንደ ዲለር ሆኖ የሚያገለግል ድርጅት ነው። ስለዚህ ኢንቨስትመንት ባንክ እና ኮመርሻል ባንክ ፍጹም የተለያየ ስራ የሚሰሩ በጥቅል ስንሰራቸው ፋይናንሻል ኢንስቲትዩሽን ልንላቸው ወይም ፋይናንሻል ኢንተርሚዲየሪ ልንላቸው እንችላለን። ሁለቱ ግን የተለያየ ስራ ነው የሚሰሩት። እንደሚታወቀው ኮመርሻል ባንክ ብር ያላቸው ሰዎች ዲፖዚት ያደርጋሉ፣ ያንን ብር ለሚበደሩ አካላቶች ያበድራል ማለት። ስለዚህ ዲፖዚት ይቀበላል፣ ያን ዲፖዚትም ማበደር ነው። ኢንቨስትመንት ባንክ በመሪ ደረጃ ዲፖዚት አይወስድም፣ አያበድርም። ስለዚህ ባንክ አይደለም። በዚህም የተነሳ የኢንቨስትመንት ባንክ ላይሰንስ የሚሰጠው በእኛ ሀገር የኢትዮጵያን ካፒታል ማርኬት ባለስልጣን እንጂ ናሽናል ባንክ አይደለም። ይሄ የሌሎች ሀገሮችም ተሞክሮ ነው። ስለዚህ የኢንቨስትመንት ባንክ ከስራ አንጻር ወስደን ካየን የማማከር ስራ ላይ ስለሚሰማሩ የብሮከሬጅ ሰርቪስ ስለሚሰጡ ከዚህም ከፍ ስል ደግሞ የዲስትሪቢዩሽን ስራ ስለሚሰሩ የእውቀት ስራ ነው። ኢንቨስትመንት ባንክ እንደ ኮመርሻል ባንክ ቀላል ላይሆን እንደሚችል ይገመታል ማለት ነው። ለምን ሲምፕል ፈንድ ሞቢላይዜሽን ሳይሆን ከዛ የዘለለ አናሊሲስ የሚፈልግ ሰዎችን የማማከር ችሎታን እውቀትም የሚፈልግ ስለሆነ የሚኖረው የስጋት ወይንም ሪስክ መጠን ከኮመርሻል ባንክ ከፍ ያለ እንደሚሆን ይገመታል ማለት ነው። ስለዚህ የሁለቱ ስራዎች እንደ ኢንስቲትዩሽን እንደ ፋይናንሻል ኢንስቲትዩሽን ልንላቸው እንችላለን። ግን ሁለቱም ግን የሚሰሩት ስራ የተለያዩ ናቸው። እኛ ራሳችን አሁን 5-6 ወር ገደማ ነው የፈጀብን። ካፒታል ያስፈልጋል። ብዙ ሰው ላይ ኢንቨስትመንት ቴክኖሎጂ በጣም ከፍተኛ የቴክኖሎጂ ኢንቨስትመንት ኢት ዲፔንድስ ዋት ዩ ዋንት። አንዳንዱ በግለሰብ ደረጃ እንኳን ላይሰንስ ይሰጣል አማካሪ መሆን። አሁን ለምሳሌ እንደ ኢንቨስትመንት ባንክ የምንሰራውን ብነግርሽ ከካፒታል ማርኬት ጋር ሊንክ ለማድረግ ገበያው ሼራቸውን ለህዝብ ለመሸጥ በሚፈልጉ ጊዜ አሁን አዲስ አዋጅ ወጥቷል፣ ፕሮክላሜሽን ወጥቷል፣ ህጉም መመሪያ ሁሉ አለ። እንደ በፊቱ ማንም ተነስቶ ልሽጥ የፈለገውን ክሌም ማድረግ 1 ሚሊዮን % ሪተርን ታገኛል ሰው አይቻልም። ኢንቨስትመንት ባንክ የሚሰራው ለመንግስትም ለግልም ድርጅቶች የማማከርንም ሰነዶችን በሚሸጡበት ሰዓት ላይንም የሰነዶችን አንደርራይት በማድረግ የዲስትሪቢዩሽን ስራ በመስራት ትልቅ ሚና ይኖሯቸዋል። እዚህ ውስጥ የሚመጡት ኮመርሻል ባንኮችም የብር ችግር ሊገጥማቸው ይችላል። የሊኩዲቲ ችግር ሲገጥማቸው ኢንቨስትመንት ባንክ ምን ሊያደርግላቸው ይችላል? የአንደርራይቲንግ ሰነዶችን ኦን ዜር ቢሃፍ በእነሱን ወክሎ ሰነዶች ሊሸጥላቸውና ካፒታል ሬይዝ ሊያደርግ ይችላል። ይሄ ለመንግስትም ይሰራል ማለት ነው። ለምሳሌ መንግስት ቦንድ አስይዤ ሊበደር ካለ ኢንቨስትመንት ባንክ መቅጠር አለበት። ኢንቨስትመንት ባንኮች ድሮ ላይ የነበሩት በውጪ ነው የምንጠቀመው። በተለይ መንግስት የሚሊኒየም የዳም ቦንድ ኢሹ ሲያደርግ ለውጪ የክሬዲት ሬቲንግ ኤጀንሲዎች አቋቁሞ ሌሎችም ፕሮስፔክተስ ያዘጋጀበት አለና አሁን ኢንቨስትመንት ባንክ ሀገር ላይ መቋቋሙ ለመንግስትም ካፒታል ሬይዝ ለማድረግ ሲፈልግ የግል ተቋማቶችም ካፒታል ሬይዝ ማድረግ ሲፈልጉ ይሄ ባንኮችንም ጨምሮ ማለት ነው
ያንን የፋሲሊቴት የማድረግ ስራ ስላለው ትልቅ ሚና ይኖረዋል ብዬ አስባለሁ። ዛሬ አንቺ ሼር ሊስት የሚደረጉ ካምፓኒዎች ሼር መግዛት ብቻ ዛሬ እኛ አለን። የሲቢ ካፒታል የብሮከሬጅ ዲቪዥን አለ። የለም እኔ ትልቅ ካምፓኒ ካፒታል ሬዝ ማድረግ አለብኝ። የሲቢ ካፒታል ኢንቨስትመንት ባንክ ደግሞ ወደ ገበያ ውስጥ ይሻል። ስለዚህ ይሄንን ኢኮሲስተሙን ዛሬ ክሬት እያደረገ ሰርክሉን እየጨረስን ነው ማለት ነው። ለመሆኑ በሀገራችን ያሉ የኢንቨስትመንት ባንኮች ቁጥር መገደብ አለበት? ኢንቨስትመንት ባንክ ቢዝነስ ነው። በመሪ ደረጃ ማንም ሰው ያዋጣኛል ካለ አሁን ንግድ ባንክ የራሱ ኢንቨስትመንት ባንክ አቋቁሟል። ፓርትነርሺፕ ከሌሎች ጋር ፈጥሮ ወጋገን ባንክ ኢንቨስትመንት ባንክ አቋቁሟል። ሌሎቹም ፓይፕላይን ላይ ያሉ ማቃቸው አሉ። ለማማከር ስራ ስለሚሰራ እኔም ማማከራቸው ኢንቨስትመንት ባንክ ለማቋቋም እየሄዱ ያሉ አካላቶች አሉ። በመሪ ደረጃ ሁሉም ኢንቨስትመንት ባንክ ቢዝነስ ውስጥ ሲገባ ሌሎቹንም ስራ ሲጀምር ያዋጣኛል አዋጣኝም የሚለውን አጥንቶ የራሱን ስትራቴጂ ነድፎ ነው የሚገባው ብዬ ነው ማስበው። ስለዚህ ኢንቨስትመንት ባንኮች ማአት ኢንቨስትመንት ባንኮች ሊኖሩ እንደማይችሉ ይገመታል። የሌሎች ሀገሮችንም ተሞክሮ ከወሰድን ውስን ናቸው። ምክንያቱም ኢንቨስትመንት ባንክ ብዙ አንድ ኢንቨስትመንት ባንክ ፉል ፍሌጅድ የሆነ ኢንቨስትመንት ባንክ ሆነ እንኳን ብዙ መስራት ስለሚችል ቁጥራቸው በምንለው ሌቨል ብዙ ላይሆኑ ይችላሉ። ለምሳሌ ሁሉም ባንኮች እንኳን እናቋቁም ብሉ 32 ባንክ ላቋቁም ብል 32 ኢንቨስትመንት ባንክ ነው የሚሆነው። ኢኮኖሚው አንድ ገበያው አሁን ማቹር ያደረገ ስላልሆነ ወደፊት ሊጨምሩ ይችላሉ። አሁን ጅማሮ ላይ ያለን ገበያ ስለሆነ ግን በምንፈልገው ላይ ብዙ ኢንቨስትመንት ባንኮች መቋቋም አለባቸው ብዬ አላስብም። አዋጁ ላይ ወስደን ካየን አዋጁ ላይ ሳይሆን ዳይሬክቲቭ ላይ የካፒታል ማርኬት ሰርቪስ ፕሮቫይደርስ ላይሰንሲንግ የሚል ፕሮቪዥን አለ። አዋጅ አለ 980 ላይ አርቲክል 10 ላይ የሚያስቀምጠው የካፒታል ማርኬት ኦቶሪቲው ለኢንቨስትመንት ባንክ ብቻ ሳይሆን ለየትኛውም የካፒታል ማርኬት ፓርቲሲፓንት ብሮከርን ዲለርን ጨምሮ የቁጥራቸው ብዙ ነው ብሎ ካሰበ በቂ ነው ብሎ ካሰበ ላይሰንስ መከልከል ይችላል። ስንት ነው ብዙ የሚለው ግን እየታየ የሚወሰን ነው። አሁን ላይ ቁጭ ብለን ኢትዮጵያ ውስጥ 10 ኢንቨስትመንት ባንክ ያስፈልጋል 5 ነው ልንል እንችላለን። የገበያው እያደገ ሲሄድ ቁጥሩ ሊጨምር ይችላል። አሁን ግን ጅማሮ ላይ ያለን ስለሆነ ቁጥራቸው ውስን ሊሆን ይችላል። ይሄ ባለስልጣኑም ሊከለክል እንደሚችል ዳይሬክቲቭ ተቀምጧል። ከዛ በተጨማሪም ለትርፍም የሚቋቋሙ ድርጅቶች ስለሆኑ ብዙዎቹ ከገቡ ብዙ ሆኖ ከገቡ የማትረፍ እድላቸው አነስተኛ ስለሚሆን ማርኬት ሼራቸው አነስተኛ ስለሚሆንና ትርፋማ ላይሆኑ ስለሚችሉ ብዙ ኢንቨስትመንት ባንኮች ላይኖሩ ይችላሉ ብዬ አስባለሁ። ይሄ ማለት ግን 10 ነው 20 ነው የሚለውን በቁጥር መግለጽ ከባድ ሊሆን ይችላል። ምክንያቱም ሊስት የሚሆኑ ድርጅቶች ምን ያህል ናቸው፣ ምን ያህል ድርጅቶች ሬዲ ናቸው ሊስትድ ለመሆን የሚሉት እነዚህ ነገሮች ወሳኝ ነገሮች ስለሚሆኑ ቁጥራቸው ብዙ ላይሆን እንደሚችል ግን እገምታለሁ። ኢንቨስትመንት ባንኮችን በሁለት ከፍለናቸው ልናይ እንችላለን። ኢንቨስትመንት ባንኮች ሌሎች ሀገሮች ላይ የምንላቸው ሙሉ በሙሉ ኢንቨስትመንት ባንክ ሆኖ የሚቋቋሙ አሉ። እነሱ በቁጥር አነስተኛ ናቸው። ድርጅቱ ራሱ ኢንቨስትመንት ባንክ ሆኖ ያ ማለት ምንም ሰብሲደሪ ፓረንት ካምፓኒ የሌለው ማለት ነው። ብዙዎች ግን ዓለም ላይ ያሉት ኢቭን የኬንያንም ላይ የሚሰሩትንም ብንወስድ ሌሎቹንም አፍሪካ ሀገሮችንም ብንወስድ ያሉት ኢንቨስትመንት ባንኮች ኮመርሻል ባንኮች ናቸው ኢንቨስትመንት ባንክ የሚያቋቁሙት። ለምሳሌ ልክ አሁን ንግድ ባንክ እንዳቋቋመው ማለት ነው። ስለዚህ በእንደዛ አይነት ነው ብዙዎቹ ያሉት ማለት ነው። ብዙ ሀገር ላይ ያሉት የኢንቨስትመንት ባንኮች ያ ደግሞ አድቫንቴጅ ይሰጣቸዋል። ኮመርሻል ባንኮች ኢንቨስትመንት ባንክ ቢያቋቁሙ አንደኛ ደንበኞች አላቸው፣ ሁለተኛ የቢዝነስ ኤክስፒሪየንስም ስላላቸው እንደዚህ አይነት ኢንቨስትመንት ባንኮች በኮመርሻል ባንክ ኦን የሚደረጉ ሌጋል ኤንቲቲም ቢሆኑ ሴፓሬት ሌጋል ኤንቲቲም ቢሆኑ ህጋዊ ማንነት ያላቸው ድርጅት ቢሆኑም በኮመርሻል ባንኮች ኦን የሚደረጉት ዓለም ላይ ይበዛሉ። የአፍሪካ ሀገሮችንም ወስደን ካየን ማለት ነው። ስለዚህ እኛ ጋር መውደድ የተጀመረው እንደዛ አይነት ተሞክሮ ነው። ሌሎቹ አይመጡም ብዬ አላስብም። እርግጥ ነው ኮመርሻል አክቲቪቲ ላይ የሌለ ወይም ባንክ ላይ የሌለ አካል ኢንቨስትመንት ባንክ ባቋቁም ያዋጣኛል ብሎ የሚያስብም ሊያቋቁም ይችላል ብዬ አስባለሁ። ስለዚህ የአፍሪካ ሀገሮች ላይ ሁለቱ አይነቶች አሉ። የትኛው ይበዛል ካልን ግን በኮመርሻል ባንኮች እንደ ሰብሲደሪ የሚያቋቁሟቸው ግን በቁጥር ይበዛል። ወደ ዘርፉ ለሚቀላቀሉም ሆነ ለተቀላቀሉ የተለያዩ የኢትዮጵያ የካፒታል ገበያ አገልግሎት ሰጪዎች ምን አይነት የስልጠና መርሃ ግብሮች ተዘጋጅተዋል?
የሴኩሪቲ ኤክስቼንጁንም በሚመለከት እሱን ሰክሰስፉል ለማድረግ የተማረ የሰው ኃይል ያስፈልጋል። ቴክኖሎጂም ያስፈልጋል። የተማረ ኃይል ያስፈልጋል፣ ቴክኖሎጂም ያስፈልጋል። ለዚያ አስፈላጊውን ዝግጅት ማድረግ መቻል አለብን። በመጀመሪያ ላይ የምንጠቀሰው ይሄን ደግሞ በምናደርግበት ጊዜ ባንኪንግ፣ ኢንሹራንስ፣ ካፒታል ማርኬት ኢንተርናሽናል ላንጉዌጅ። ስለዚህ ማወቅ ያለብን እነሱ የሚያውቁትን ማወቅ አለብን። አሰራራችንም ቢሆን ኢንተርናሽናል ስታንዳርድ የተከተለ መሆን መቻል አለበት። ስለዚህ ሌላ የተለየ ኳሊፊኬሽን አገር ውስጥ መውጣቱ አስፈላጊም አይደለም፣ የሚጠቅም አይደለም። ለዚህም ነው በመጀመሪያ እኛ ብሮ ፋይናንስ በማቋቋምበት ጊዜ ብሮ ፋይናንስ ዊል ቢ ኤ ሊንክ ቢትዊን አዲስ አበባ ኤንድ ዘ ሬስት ኦፍ ዘ ፋይናንሻል ወርልድ ያልኩት። ስለዚህ የምናደርገው የኢንተርናሽናል ኳሊፊኬሽኑ ነው እኛ ወደ ለንደን ወደ ኢትዮጵያ የምናመጣው። በዚህ አንጻር ደግሞ በፋይናንስ፣ በካፒታል ማርኬት፣ በኢንሹራንስ ለንደን ኢዝ ዘ ፕሪሚየር ሶርስ ያሉት የፋይናንሻል ፕሮፌሽናል ኢንስቲትዩሽን በአካውንቲንግ ጨምሮ ያሉት ለንደን ላይ ነው ያሉት። ስለዚህ ለንደን ላይ ያሉትን በኢንሹራንስ የቻርተር ኢንሹራንስ ኢንስቲትዩት፣ በባንኪንግ ለንደን ኢንስቲትዩት ኦፍ ባንኪንግ ኤንድ ፋይናንስ፣ እንደገና ደግሞ በካፒታል ማርኬት ለቻርተር ኢንስቲትዩት ፎር ሴኩሪቲ ኤንድ ኢንቨስትመንት። ያ ደግሞ በተለይ ለቻርተር ኢንስቲትዩት ፎር ሴኩሪቲ ኢንቨስትመንት የኢትዮጵያ ካፒታል ማርኬት ኦቶሪቲ የተስማማበት ነው። የነሱን ኳሊፊኬሽን የያዘ ነው ላይሰንስ ሊያገኝ። ሌሎችም አሉ። በእርግጥ ዋናው ኳሊፊኬሽን እሱ ነው። እኛ የነሱ የሲአይኤስአይ ወይም ቻርተር ኢንስቲትዩት ፎር ሴኩሪቲ ኢንቨስትመንት አክሬዲትድ ትሬኒንግ ፓርትነር ነን። እውነት አይነት ነገር ነው። አንደኛ ኦልሬዲ በተለይ ሲኒየር ማኔጅመንት ሌቭል ያሉ ኦልሬዲ በውጭ ሀገር ኤክስፒሪየንስ ያላቸው። አሁን ለምሳሌ የብሮከሬጅ ዲቪዥናችን ሄድ ከአሜሪካ ነገር የመጣ ሰው ነው። ኦኬ፣ በትልቅ አሜሪካን ባንኮች ውስጥ የሰራ ኢንቨስትመንት ባንኪንግም እንደዚሁ ነው። እንዳልኩሽ ለምደው ኤክስፒሪየንስ ሰርቲፊኬሽናቸውን ይዘው መጥተዋል። አት ዘ ሴም ታይም ግን እኛ ያለፈው 5-6 ወር ብዙ ትሬኒንግ ሰጥተናል ለስታፎች። ልንቀጥራቸው የሚያሰብነው የቀጠርናቸው ነው። ኦንጎይንግ ደግሞ አሁን ኢቭን ኔክስት ዊክም ትሬኒንግ አለ። ኤስኤክስ ትሬኒንግ ይሰጣል። ኢሲኤምኤ ትሬኒንግ እየሰጠ ነው። በራሳችንም ደግሞ ፓርትነሮች አሉ። 2 ኢንተርናሽናል ባንኮች ጋር ጆይንት የስትራቴጂክ ፓርትነርሺፕ አለን። እየመጡ ትሬኒንግ ይሰጡናል። የእኛም ስታፎች እዛ የሄዱ ትሬኒንግ ይደረጋሉ። እና ይሄ ነው እንግዲህ አንዱ ስትራቴጂያችን። የኢትዮጵያ ሴኩሪቲስ ኤክስቼንጅ በየጊዜው ኮርሶችን ያዘጋጃል። ኦንላይን ፕሮግራም አላቸው። በቅርብ ጊዜ የከፈቱት ኢኤስኤክስ አካዳሚ የሚባል አለ። በዚያ ላይ በኢንትሮዳክሽን ደረጃ በእንትኖች አሉ፣ ኮርሶች አሉ። እነሱን ማንም ሰው ሬጅስተር አድርጎ መከታተል ይችላል። ስለዚህ ያ ስለ ካፒታል ማርኬት፣ ስለ ዲፍረንት ሴኩሪቲ፣ ስለ ቦንድ ያሉትን ነገሮች ማወቅ እና መማር ይቻላል። በሁለተኛ ደረጃ ላይ ደግሞ በእርግጥ ዘለቅ ያለ እውቀት እንዲኖር ካስፈለገ ኢንተርናሽናል ኳሊፊኬሽን፣ ኢንተርናሽናል ሰርቲፊኬሽን ማግኘት የሚያስፈልግ ከሆነ ደግሞ እኛ የዚህ አይነት ትሬኒንግ እንሰጣለን። ይህ ትሬኒንግ ኢንተርናሽናል ሰርቲፊኬሽን የሚያሰጥ ትሬኒንግ ነው የምንሰጠው። ይሄ ደግሞ ዘለቅ ያለ እውቀት እንዲኖር ለማድረግ ነው። ሌላ ግን ኢንቨስተርስ ከሆኑ ኢንቨስት ማድረግ የሚያስፈልጉ ከሆነ እነሱ ያን ያክል ጀነራል አዌርነስ ካልሆነ በስተቀር ማወቅ አለባቸው። ስቶክ ማርኬቱ እንዴት ነው የሚሰራው፣ ካፒታል ማርኬቱ እንዴት ነው የሚሰራው የሚለው ነገር ማወቅ መቻል አለባቸው። ግን ዲቴይልድ የሆነ ገብተው ኳሊፊኬሽን ላይ መግባት የለባቸው። ለዚህ ነው ሰርቪስ ፕሮቫይደርስ ያሉት፣ ኢንቨስትመንት አድቫይዘርስ አሉ፣ ብሮከርስ አሉ፣ ዲለርስ አሉ። እነሱ ጋር በመሄድ አስፈላጊውን ምክር ማግኘት ይችላሉ። ስለዚህ የምታገኘው ትሬኒንግ የሚወስኑ ምን ማድረግ እፈልጋለሁ፣ ኢንቨስትመንት አድቫይዘር ሆናለሁ፣ ብሮከር ሆናለሁ፣ ዲለር ሆናለሁ የሚል ግለሰብ ወይም ድርጅት ካለ ወሰው ተቀባለው ከተባለ ፕሮፐር የሆነ ትሬኒንግ ያስፈልገዋል። ኢንቨስተርስ ከሆኑ ግን ኢንቨስት ማድረግ የሚችሉ ሼር መሸጥ መግዛት የሚፈልጉ ለዚህ አድቫይዘሮች አሉ። ኦልሬዲ አድቫይዘሮች አሉ፣ ዲለርስ አሉ፣ ብሮከርስ አሉ። እነሱ አድቫይዘሮች ኦልሬዲ ላይሰንስ የተሰጣቸው ናቸው። ብሮከርም ወደፊት ይኖራቸዋል። እነሱ ከዚያ ስለሚያገኙት አድቫይስ ከዚያ ስለሚያገኙ የሚያስፈልጋቸው ጀነራል ኖሌጅ ያስፈልጋቸው ማወቅ መቻል አለባቸው። ከዚህም አንጻር በካፒታል ማርኬት ኦቶሪቲም ቢሆኑ በሌሎችም የመንግስት ተቋማት ህዝቡን ማስተማር መቻል አለብን። አንዱ ትልቁ ነገር መሆነ ፐብሊክ አዌርነስ ያስፈልገዋል። ፐብሊክ መጥቶ ይሄ ካፒታል ማርኬት ምንድን ነው፣ ካፒታል ማርኬቱ ምን ሰርቪስ ይሰጣል፣ እናንተስ ከዚህ ሰርቪስ ምን መጠቀም ትችላላችሁ፣ ምን ማግኘት ትችላላችሁ የሚለውን ነገር ፐብሊክ አዌርነስ ያስፈልጋል። ያ መሰራት መቻል አለበት። ያንን ካወቁ እነዚህ ግለሰቦች ወይም ካምፓኒዎች መጥተው ኢንቨስት እናደርጋለን በሚሉበት ጊዜ ወደ እነዚህ ሰርቪስ ፕሮቫይደርስ ሄደው
አስፈላጊውን አድቫይስ እና አስፈላጊውን ሰርቪስ ማግኘት ይችላሉ። እነኚህ ሰርቪስ ፕሮቫይደርስ ግን ፕሮፐርሊ ትሬንድ መሆን አለባቸው። ራሱ ባለስልጣኑ የሰራተኞቹን አቅም ለማሳደግ በሀገር ውስጥም አሁን እንኳን አዝ ዊ ስፒክ በኤክስቼንጁ ፍሎር ላይ ስለ ኢንቨስትመንት ባንኪንግ፣ ስለ ከስቶዲያን እና ስለ ብሮከሬጅ አገልግሎት ትሬኒንግ እየወሰዱ ነው። ሪስክ ቤዝድ ሱፐርቪዥን ስለሚባል ከካናዳ ከሚገኝ ቶሮንቶ ሴንተር ከሚባል የልማት ድርጅት ጋር በመሆን ትሬኒንግ እየሰጠ ነው የሚገኘው። በሚቀጥለው ቬኑ አሁን እንኳን እያወራን ትሬኒንጎች እያደረግን ነው። ከዛ ውጪ በሀገር ውስጥ ከሚደረጉ ስልጠናዎች በተጨማሪ በተለያዩ ሀገራት በተለመዱ ባልተለመዱ ሀገራት በመሄድ ለምሳሌ ባለፉት ጊዜያት በእስራኤል፣ በናይጄሪያ፣ በፓኪስታን፣ በእንግሊዝ፣ በሞሮኮ እና በሌሎች ሀገራቶች በመገኘት የህግ ማቀፎቻቸው ምን ይመስላል፣ ፕራክቲካሊ የሚጠቀሟቸው ቴክኖሎጂዎች ምንድናቸው፣ ስትራክቸራቸው ምን ይመስላል፣ ሬጉሌት ከሚያደርጓቸው ኢንቲቲዎች ጋር ያሏቸው ኢንተራክሽኖችና ግንኙነቶች ምን ይመስላሉ የሚለውን በቡድን በማደራጀት ልከናል። ያ ደግሞ ቡድን ከሄደ በኋላ ሲመለስ ሌላ ሁሉ የካፒታል ገበያ ባለስልጣን ሰራተኛ እንዲጠቀምበት ባክ ቱ ኦፊስ ሪፖርት በማደራጀት ያቀርባል። ያንን ለሁሉም ሰራተኛ ሰርኩሌት እናደርጋለን። ባይሄዱ እንኳን ከሄዱት ሰዎች ትምህርት እንዲወስዱ ማለት ነው። እዚሁም ካሉ ባለሙያዎች ጋር ትውልደ ኢትዮጵያውያን ጋር በመሆን ደግሞ ለባለስልጣኑ የማማከር አገልግሎት የሚሰጡ ሰዎች አሉ። ከነሱም በእያንዳንዱ የህግ ማቀፎቻችን ላይ በምንወስዳቸው ሜጀር በሚባሉ ዲሲሽኖች ላይ ኤክስፐርቲዞቻቸውን እንዲያዋጡ እናደርጋለን ማለት ነው። በዚህ ነው የራሳችን አቅም እየገነባን ያለ ነው። የገበያውን አቅም ለማሳደግ ደግሞ በተለይ የባንኮቹን ከትላንት በስቲያ እዚሁ ቬኒው የባንኮቹን ሲኢኦዎች በመሰብሰብ ዲሲሽን ሜክ ለሚያደርጉ ከኬንያ ባስመጣ ነው የአንድ ኢንቨስትመንት ባንኪንግ ማኔጂንግ ዳይሬክተር በኩል ኤክስፒሪየንስ ሼር እንዲያደርጉ አድርገናል። የኢትዮጵያ ካፒታል ገበያ ባለስልጣን እንግዲህ በማህበራዊ ትስስር ገጹ ላይ ከሰሞኑ ባወጣው መረጃ ፈቃድ ሳይሰጣቸው ፈቃድ ሰጥቷል በማለት ወደ ዘርፉ ለመቀላቀል የሚፈልጉ አካላት እንዳሉ ተናግሯል። እንግዲህ እነዚህ አካላቶች አንድ ቢሆንም በአሁኑ ወቅት ላይ እንደዛ ብሎ መግለጫ ያወጣው በቀጣይም ሊኖር ስለሚችል እንደዚህ በፈቃድ ሳይሰጣቸው ፈቃድ ሰጥቷል በማለት ዘርፉ ላይ መቀላቀል የሚፈልጉ ህገወጥ ተግባራትን ማከናወን የሚፈልጉ አካላትን በምን መልኩ ቁጥጥር ያደርግባቸዋል የሚለውን ጠይቀናል። ባለስልጣኑን ተከታትለን እንመለስ። ፐብሊክ ኖቲስ ያወጣ ነው ስራ ላይ ተሰማርቶ ስላገኘ ነው ሳይሆን ስሙን ራሱ ስለተጠቀም ነው። በተለይ ኢትዮጵያ ካፒታል ገበያ ባለስልጣን አዋጅ 1248ን ብታይ እነዚህ የተከለከሉ እና ፈቃድ ሊሰጥባቸው በሚገቡ ተግባራት ላይ ያለ ፈቃድ የተሰማሩና ሌሎችም ከካፒታል ገበያው ጋር ተያይዞ የተከለከሉ ተግባራትን የፈጸሙ ሰዎች ላይ የወንጀል ኃላፊነት የሚከተል መሆኑን ይጠቅሳል። እንዲሁም ቅድም በጠቀስኩልሽ መመሪያዎች ጋር ደግሞ በእንደዚህ አይነት ተግባር ላይ የሚሰማሩ ተቋማት ከጽሁፍ ማስጠንቀቂያ ጀምሮ እስከ ከፍተኛ የሆነ የገንዘብ ቅጣት ድረስ አድሚኒስትሬቲቭ ፔናልቲ የሚያስከትል መሆኑ ተመልክቷል። ግን ደግሞ ቅድም እንዳልኩሽ የኢትዮጵያ ካፒታል ገበያ ተቆጣጣሪ ባለስልጣን ከመሆኑ በተጨማሪ ገበያውን የማልማት የመደገፍ ኃላፊነት ስላለበት አሁን ማስጠንቀቂያ ብቻ እየሰጠ ነው ያለው። ወደፊት ግን ይሄ ድርጊት እየቀጠለ የሚሄድ ከሆነ ተገቢውን የእርምት አስተዳደራዊ እርምጃም እንዲሁም የወንጀል ኃላፊነትም እንዲከተልባቸው እንደምታውቂው ከፌዴራል ፖሊስ ጋር ከሚኒስትሪ ኦፍ ጀስቲስ ጋር ከኒስ ጋር ከኢንሳ ጋርና ከሌሎች ተቋማት ጋር ቀድሞውኑ የታክስ ታስክ ፎርስ በማዘጋጀት ኤምኦዩ ተፈራርሟል ተቋሙ። ስለዚህ ወዲያው ኢሚዲየትሊ ወደ ምርመራና ወደ ክስ ሂደት ነው የምንገባው ማለት ነው። እስከዛ ድረስ ግን ሃንድ ሆልዲንግ ገበያውን የመደገፍ ኃላፊነት ስላለብን ብቻ በማስጠንቀቂያ እያለፍናቸው እንደሆነ ለመግለጽ እወዳለሁ። የኢትዮጵያ የሰነደ መዋዕለ ንዋዮች ገበያ ስኬታማ እንዲሆን ምን መደረግ አለበት? በአፍሪካ ውስጥ ከ29 በላይ ስቶክ ኤክስቼንጆች እያሉ እኛ የለንበትም። እኛ ምናልባትም ከ130 ሚሊዮን ህዝብ በላይ ያለን በተለይ ደግሞ የያንገር ጄኔሬሽን በጣም የበዛበት ሀገር ኢኮኖሚም እያደገ ነው ያለው። የካፒታል ኒድም አለ እንትኑ ለማሳደግ። ስለዚህ ዲማንዱ አለ፣ የካፒታል ማርኬት እንዲኖር ዲማንዱ አለ፣ ፍላጎቱም አለ። ይሄ ነገር ሰክሰስፉል እንዲሆን ፍላጎቱም አለ። መንግስትም ይሄ ነገር ሰክሰስፉል እንዲሆን አስፈላጊውን ጥረት እያደረገ ነው ያለው። ስለዚህ ኢንሹራንሶችም ቢሆኑ ባንኮችም ቢሆኑ በዚህ ገበያ ላይ ገብተው እንዲሳተፉ ለማድረግ ሁሉም እየጣረ ነው ያለው። ስለዚህ ኢንሹራንሶችም
ባንኮችም ሌሎች ድርጅቶችም ሊስት ያደርጋሉ የሚል ግምት አለኝ። በሚቀጥሉት 5 ዓመት ውስጥ ይሄ ሁሉ በዚህ ትሬንድ ተቀጠለ ሁሉም መተባበር መቻል ያስፈልጋል። መንግስት መስራት አለበት፣ ፕራይቬት ካምፓኒዎች መስራት አለባቸው፣ ባንኮችና ኢንሹራንሱ መስራት አለባቸው፣ ኦቶሪቲው መጠናከር አለበት። ይሄ ሁሉ መጠናከር አለበት። ፕሮፐር ገቨርናንስ መኖር አለበት። ሴኩሪቲ ኤክስቼንጅ በሚሰራበት ጊዜ በእምነት ነው የሚሰራው። ትረስት ያስፈልጋል። እያንዳንዱ ግለሰብ እያንዳንዱ ኢንቨስተር አኪዩሬት ኢንፎርሜሽን ያስፈልገዋል፣ አት ዘ ሴም ታይም ያስፈልገዋል። ስለዚህ ይሄ ገቨርናንሱ መስተካከል መቻል አለበት። ሊስት የሚደረጉ ካምፓኒዎች ሊስት እናደርጋለን በሚሉበት ጊዜ ቦርድ ኤንድ ሲኒየር ማኔጅመንት ኤግዜክቲቭ ተጨማሪ ኃላፊነት አለበት። እንደ ድሮ መቀጠል አይችልም። እነዚህ ሁሉ መስተካከል መቻል አለባቸው። እነዚህ ሁሉ አስፈላጊው ትሬኒንግ መሰጠት አለበት። እነዚህ ሁሉ ከተሟሉ በሚቀጥሉት 5 ዓመታት ውስጥ እኛ ምናልባት በቶፕ 5 ሴኩሪቲ ኤክስቼንጅ ኢን አፍሪካ የማንሆንበት ምንም ምክንያት የለም። ግን ብዙ ቫሪያብልስ አሉ የነገርኳቸው። እነዚህ ሁሉ መሟላት አለባቸው። የኢትዮጵያ ካፒታል ገበያ በጣም ትልቅ እምቅ ኃይል ያለው ወደፊት የሀገራችን ኢኮኖሚ ዲክቴት የሚያደርግ ማክሮ ኢኮኖሚክ ኢምፓክት ያለው ትልቅ ኢኒሼቲቭ ነው። ሁሉም ሰው ደግሞ ሊካፈልበት የሚችለው ሩም አለው። ሪቴል ኢንቨስተር ናችሁ፣ ትንሽ ገንዘብ ነው ያላችሁ፣ መምጣት ትችላላችሁ፣ ኢንቨስት ማድረግ ትችላላችሁ። ባንኮች ናችሁ፣ አገልግሎት ሰጪዎች መሆን ትችላላችሁ። የተማራችሁ ሰዎች ናችሁ፣ ሪሰርች ማድረግ ትችላላችሁ። አካዴሚሽን ከሆናችሁ፣ ሪሰርቸር ጸሐፊዎች ከሆናችሁ፣ ጋዜጠኞች ናችሁ፣ ስለ ካፒታል ገበያ ሪፖርት ማድረግ ትችላላችሁ፣ መረጃ መጠየቅ ትችላላችሁ። በራችን ለሁላችን ክፍት ነው። ሁላችሁም ግን የምትሳተፉበት ባለቤት የምትሆኑበት ስለሆነ መተን በጋራ እንድንሰራና ባለቤት እንዲሆኑ ጥሪ ማቅረብ ነው ፈልገው። ሴኩሪቲ ኤክስቼንጅ ሰክሰስፉል እንዲሆን የህዝብ ተሳትፎ ያስፈልገዋል። ህዝብ ኢንዲቪጁዋል ኢንቨስተርስ ያስፈልገው ካምፓኒዎች ብቻ አይደሉም፣ ግለሰቦችም ቢሆኑ ያላቸውን ትርፍ ገንዘብ ኢንቨስት ማድረግ ሼር በመግዛት ቦንድ በመግዛት ተጠቃሚ እንዲሆኑ ፐብሊክ አዌርነስ ያስፈልጋል፣ ማስተማር ያስፈልጋል። ለዚህ እናንተ የምትሆኑ ዝግጁ መደረግ አለባቸው። እንትኖች የምትሆኑ በኒውስ ኦርጋናይዜሽንስ ራሳችሁ ማዘጋጀት አለባቸው። አሁንም እንደምታደርጉት ያለው ነገር ህዝቡን ለማስተማር መዘጋጀት ያስፈልጋል። ስለዚህ የእናንተ ኃላፊነት የኒውስ ኦርጋናይዜሽንስ፣ ቴሌቪዥን፣ ሬዲዮ፣ ጋዜጦች ኃላፊነት አለባቸው። ምክንያቱም እነዚህ ናቸው በመጨረሻ ጊዜ ሴኩሪቲ ኤክስቼንጅ በሚቋቋምበት ጊዜ ለህዝቡ ትክክለኛ ኢንፎርሜሽን መምጣት መቻል አለበት። ስለዚህ ዝግጅቱ እናንተም ጭምር ናቸው መዘጋጀት ያለባቸው። ያ ሁሉም ነገር አንድ ላይ ተዋውሮ ከተሰራ ይሄ ነገር ሰክሰስፉል የማይሆንበት ነገር የለም። ይሄ ደግሞ ኢዝ ኢምፖርታንት፣ ምክንያቱም ይህን ነገር በትረስት የሚሰራ ስለሆነ አንድ ጊዜ we have to get it right for the first time። በኋላ ቀስ በቀስ እየተማርን እያስተካከል ሄድ እንችላለን። ግን በአብዛኛው በመጀመሪያ ደረጃ በትክክል መሰራት መቻል ስላለበት ሁላችንም አስፈላጊውን ዝግጅት ካደረግን ይሄ ካፒታል ማርኬትና ሴኩሪቲ ኤክስቼንጅ ሰክሰስፉል የማይሆንበት ምንም ምክንያት የለም። የካፒታል ገበያ ለኢትዮጵያ ኢኮኖሚ ብሎም ለፋይናንስ ኢንዱስትሪው ያለው አስተዋጽኦ ምን ይመስላል የሚለውን ከዛም ባለፈ ደግሞ የካፒታል ገበያ አገልግሎት ሰጪዎች በአሁኑ ሰዓት ምን ያክል ፈቃድ ሰጥቷቸዋል፣ እንዲሁም ደግሞ ምን ተግባራትን ያከናውናሉ፣ እንዲሁም ለመጀመሪያ ጊዜ በኢትዮጵያ ስለተሰጠው የኢንቨስትመንት ባንክ ፈቃድና ምንነቱ ከንግድ ባንኮች የሚለየውን በዛሬው ኤንቢሲ ቢዝነስ ፕሮግራማችን ቃኘን። ኤንቢሲ ቢዝነስ ፕሮግራምን እየመራው አብራችሁ ቆይታ ያደረኩትኝ ሰብለ ወንድማገኝ ነበርኩ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት።